በጣም ያሳዝናል። እንግዲህ እኔ ልቤ ውስጥ ተሰብሯል ማለት ነው። ብትታረቁ በጣም ደስ ይለኝ ነበር፣ ግን ድጋሚ ገብታ ደግሞ አብርሃም እቺ ልጅ ልቧ ከሚያዝን እውነቴን ነው። ሁላችሁም ተረጋግታችሁ አንተም ራስህን ጠይቀህ እሷም ራሷን አረጋግታ ብትመላለሱ ትላልቅ ሰዎች ገብተውበት በጣም ደስ ይላል። አሚሮም እንግዲህ ትላልቅ ሰዎች ገብተውበት ብትመላለሱ ምናምን ሲል ሰምቼው ነበር፣ አሚሮን ራሱ ማለት ነው። ስለዚህ አሁን ሁላችሁም እንትን ከምትባባሉ ቡዜና አውርታ ነው እንግዲህ የሄደችው። በጣም ነው የሚያሳዝነው። እኔ በጣም ነው ውስጤ የተሰበረው ማለት ነው። ሄርሜኔ ብቻ ልቧ ፈርቷል። አብርሃም ደግሞ እኔ ፈራው፣ ደረግጥ። ምንድን ነው ሄረ እንደዚህ አይነት ሰሚዛ ትልበስ እባክህ። አይለህልላ ጾንቻ ተረር ብሎ አለችው። ረረረረ ማሻአላ በሉት። ለማንኛውም የጋሽዬ ጀግና መሪ አይደለ እንዴ? አንተን ማን ይችላል? የትናንትናውን ቻናል ደግሞ ልንጨራረስ ነበር። አብርሃም እንኳንም በዚህ በአሮጌው ቻናል መጣችሁ። ዛሬ ላይ ያልተባለውን ብለዋል ብለው ብዙዎቹ ያንተ ወደሶችና ፋሚሊዎች፣ ሁላችንም ፋሚሊ ነን፣ ግን አንዳንድ ሰው ያንን ሰው ለመቀየር የሚሮጡ ሰዎች አሉ። ገብተዋል? የሚሮጡ ሰዎች አንዳንድ የጥያቄ መጠየቅ ጥሩ ነው። አየህ፣ አሁን በዚህ ቻናል መጣትህ በጣም ነው ጥሩ ወደድኩት። ለምን ይበላላሉ ህዝቦች። ያልተባለውን ተባለ ብለው በጣም የሚያብዱ ልጆች አሉ፣ አንዳንዶች ማለት ነው። አንዳንዶች ደግሞ በጣም አቅል የሰፈረባቸው ናቸው። ፍርድ የሚያውቁ ጎበዞች፣ ጠንካራ የሆኑ ብልጥ ልጅ ሲበላ ያለቅሳል እንደሚባለው እንደነዚህ አይነቶች ልጆች አሁን ሶሻል ሚዲያ ላይ እንኳን ፍርድ ያውቃሉ። በነገራችን ላይ ሶሻል ሚዲያ ላይ የቆየ ሰውና ያልቆየ ሰው አንድ አይደለም። አሁን እኔ ይህንን አርግ ብትለኝ አብርሃም አላውቅም። አንተ በፍቅር ጊዜ ስለነበረ ካሁን ብዙ ነገር ታውቃለህ። አሁን እኛ ትናንትና መተን የሆነ ነገር ብንል ያው ገና አመት ምናምን ነው አይደል እንዴ? አመት ከስንት ቀን ሆነኝ ነው? አመት ከምናምን አመት ከሰባት ወር ስምንት ወር ሆነኝ ወደ ሶሻል ሚዲያ ከተመለስኩ። ትቼው ነበር ማለት ነው መሀል ላይ እና ስለዚህ በተለይ ብታረጋጉት ይሻላል። ያልተባለ ነገር ተባለ ብላችሁ ያንን ፋሚሊን ብዙ መስዋዕትነት የከፈለውን ፋሚሊን ከምቀይሩ ማለት ነው። አብርሃም ተስተካክለና ቶሎ ተስተካከለ። እውነቴን ነው። ሴቶች ከባድ ናቸው አይደለ? የሴቶችን ሴት ናቸው አይደለ እናንተ? ስለዚህ እኔ ፈራሁ። አሁንም ቢሆን እኔ አብርሃምን ማለት የታርቀው ደግሞ ድጋሚ ሊደማሙ አልፈልግም። እኔ ይሄ ነገር እንደ የጤናም ስላልመሰለኝ ይቅር ተው አብርሃም፣ በቃ እኔ ይቅር። ምክንያቱም አሁን በባለፈው ያደረጉት ነገር ሶስታቸው ሴቶቹም ነው የዛ ነገር ነው ትዝ እያለኝ ያለው። እውነቴን ነው የምነግራችሁ። ስለዚህ ሪያሊቲ ከሆነ ደግሞ ታርቃችሁ ያው እንግዲህ እንደቀጠላችሁበት ብትቀጥሉ ደስ ይላል። ግን ደግሞ ሄርሜላውን ቡዜና አውርታ ነው የሄደችው። ነገም ይቀጥላል ማለት ነው። ይዘው የትናንትና ቪዲዮ ነው ይሄ። እሺ እንግዲህ እናያለን። እንግዲህ ዝሮ ቻናሉን ኮፒ ሊንክ አድርጉላት። ይሄንን በኮፒ ሊንክ ብዙም አይደለም እኮ ቻናል፣ ግን የእውነት ብዙ መስዋዕትነት ከፍዬ ነበር ለቻናል። ግን ደግሞ ወደስ እንዲቀየር ፋሚሊ እንዲቀየር አንድ ወደስ ሲቀየር ለምንድን ነው ብላችሁ ያንን ችግር መጠየቅ እንጂ በየሄዳችሁበት መጨቃጨቅ፣ ቁጥር ስለምታውቁ ብቻ በዛ ሸር በዚህ ሸር ኑ እንደዚህ አትፈልግም ወይ እንደዚህ። አንድ ጊዜ ደግሞ ሄርሜላን ተሳደበች፣ አንድ ጊዜ አብርሽን ተሳደበች ምናምን። እኛ የሶሻል ሚዲያ ሰዎች ነው። ሲያጠፉ አጠፉ፣ ጥሩ ሲሰሩ ደግሞ ሰሩ እያልን ደግሞ ምን መጣ ሰዎች ነው። በሁለተኛ ደረጃ ሴት ልጆች ናት። ለሴቶች ነው መቆም የለብን። ሴቶች ላይ ትኩረት የምናደርገው ማለት ነው። ገባችሁ? ወደዳችሁን ጠላችሁ ማለት ነው። አብርሃም ያ ማለት አብርሃም ይውደቅ ማለት አይደለም። አብርሃም በታመመበት ጊዜ ብዙ ድካም ደክመናችን፣ ብዙ ነገር ብለናል፣ አልቀሰናል። በታሰረ በተባለበት ጊዜ ብዙ ነገር ብለናል። ግን እሱም አለፈ። ከዚህ በፊት እኮ ብዙ ነገር እኮ የራቁ ቪዲዮ ተያዘ ተብሎ ዳኒጋ በሚደባደብበት ጊዜ፣ ዳኒጋ ብዙ ነገር በሚባልበት ጊዜ ወከባ በተፈጠረ እኔ ያቀን ናፈቀኝ። ምን ነው እንደዛ ደግሞ ዛሬ በተፈጠረ። ለማንኛውም ወከባ የምትወዱ ሰዎች አላችሁ። እንደዚህ አይነት ነገር ድጋሚ እንዲደገም የምትፈልጉ ሰዎች አላችሁ። በሁለተኛ ደረጃ ደግሞ ጥሩ አይደለም እንደዚህ ማለት ነው። ሰላም፣ ጤና ይስጥልኝ። ለቻናላችሁ ናችሁ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እያደረጋችሁ ቶቼ ሀሳብ አስተያየታችሁን አስቀምጡ። እጅግ አመሰግናለሁ እህቶቼ። ብዙዎቹ ሰብስክራይብ የምታደርጉ እህቶቼ እጅግ እጃችሁን ለወርቅ ይበልልኝ። ምቀኞችን ደግሞ አላህ ሱብሃነሁ ወተዓላ የያዝልኝ። ቤተሰብ መስለው ዘመድ መስለው ተጠግተው ሰውን የሚያጠቁ የሚጎዱ ሰዎች አሉ። አላህ እጃችሁን ያንኮላሽው። ኢንሻአላህ እጃችሁን ያንኮላሽው። የሰራችሁት እንደው አትጠቀሙ ማለት ነው። እውነቴን እምላችሁ እናንተ ምቀኞች፣ የምቀኛ ጉዶች አታድጉ ማለት ነው።
እናንተ ቆሻሾች ማለት ነው፣ የቆሸሻችሁ ሰዎች ቅርታ ነው። ወደሶችን አላልኩም ጋይስ አላልኩም። እዚህ ጋር እህቶቼ እኔ ለእናንተ በጣም ክብር አለኝ ማለት ነው። ልጆችን